ሌሎቻችሁ ትምህርት እንዲሁ ሶሻል ሚዲያ የያዘውን አይልቅ። ይሄን እንወቅበት። የያዘውን አይልቅ። የምንባባላቸው ነገሮች ይኖራል፣ ግን እኔ ገደብ አላልፈው። ራስ የተናገረኝን ሰው እንጂ አንዳንዴ ቅመም ትጨምራላችሁ። ያው ስድብ ላይ ቆንጆ የሚባል ነገር እውነት ስድብ ላይ ማንንም እኔ አሁን አንተ ማዲያታም አንተ ሽማግሌ አንተ ይባላል። አይሞቀኝ አይበርደኝም። እኔ ደንዝያለሁ። እውነቴን ነው። አንተ ሴጋ ምናምን ለጠልጥላል አረንኬ አዳው ምክንያቱም ቆይቻለሁ። የሚሰማኝ ነገር የለም። ሶሻል ሚዲያ ምንም ነገር አይሰማኝም። ግን አንዳንድ አዲስ ሲመጡ እህትና ወንድሞቻችን የሆነ ነገር ማስተዋል አለባቸው። እውነቴን ነው። እኔ ሴጋ ስትል ቀኑን ሙሉ ማንም ሰው ቢውል ደስታዬን አልችልም። አሮንኬ ለምን ቆይቼበታለሁ። ሶሻል ሚዲያው እንዴት መዘወር እንዳለብኝ በደንብ አውቅበታለሁ። ስለዚህ ጉቺ ይመስለኛል በተወሰነ መልኩ አልተግባባንም ነበር። አወራን፣ ፈተኗል። ለሌሎቻችሁም እኔን ለጥብስ የምትፈልጉ ካለው አም ሂር ደስታዬ እና አልደርስም። ሰው ላይ መድረስ አልወድም። ከመጡብኝ ግን እንጀራዬ ነው። ቤተሰብ አሜክ ማኒ እንጀራዬ። ስለዚህ ለሚመጣብኝ ሰው አሜክ ማኒ አሜክ ሹር አሜክ ማኒ። ስለዚህ እባካችሁ ብትፋቱ ደስ ይለኛል። እንደምታዩት እዮዳብ ጉቶን 5 ዓመት አስለቅሸዋል። የትም አይሄድ፣ በቁጥጥር ይሰሩ አይሄዱ። ተግባባ እና ከጉቺ ጋር ግን በአጭር ጊዜ ገብቷት በቃ የሆነ እንፋታ ስትል በቃ እንፋታ። ያንን ነው የምለው። ኑሪልኝ። በዚህ አጋጣሚ ሌላ ሰው አስገብቼም አልተናገርኩም። ጉቺን ስናገራት ራሴ ብቻዬን ማንም ሰው መጥቶ እንዲናገርብኝ አልፈልግም። ምክንያቱም እኔ ከእሷ ጋር ስታረግ ጓደኞቼ ዳር ይቀራል። አንዳንድ ሰዎች ስትጣሉ ከሰው እባካችሁ ሌላ ሰው አታስገቡ። ራሳችሁን ችላችሁ ውቀቱ፣ እስከምትችሉት ውቀቱ እና ሌላ ሰው ሲገባ ግን እነዛ ሰዎች ስንታረቅ በመሀል እነዛ ሰዎች ምን ይሆናሉ? ዳር ይቀራል። ያ ነገር እንዳይኖር ጥንቃቄ አድርጉ። ጉቺዬ መችሽ ለማለት ነው። እሷ ተጨምረ የቀረው ይሰማል። ድምጼ ይሰማል። ጉቺ ያ ሳርዬ በትልቁ አድርጊያት ሳርቸው። እሺ ያው እንግዲህ እኔ ትላንትና ደርሶኛል ብሏል ዮኒም፣ በቤቴም ተናግሬዋለሁ። ዮኒ ኢትዮጵያዊ ወንድሜ ነው። አለመግባባት 1-2 አባብሎናል። ያለውን ነገር በእኔም በኩል ወዳጅ የሆኑ በሱም በኩል ወዳጅ የሆኑ ሰዎች አውርተውናል። እኔም ይቅር ብያለሁ። ትላንትና አድርሳችሁታል። ሳርዬም አለች እዚህ ጋር፣ እነ ግርማ ሞቶላ፣ እነ መሲ፣ ሌሎችም ጥሩ የሆኑ ቤተሰብ እዚህ ቲክታክ ላይ ያሉ ጥሩ ወዳጆች አነጋግረውን ፈተናል ከዮኒ ጋር። እኔ በግሌ ምንም አይነት ትላንትም ነግሬያቸዋለሁ፣ ከዮኒ ጋር ሳናወራ በፊት ምንም አይነት ቅያሜም ቅሬታም ሀዘኔታም የለብኝም። ሚዲያን ያገናኘን ያለ ነው። ብንተላለፍ ጥሩ ነበር ወይ እኔ እንደ ታናሽ ባልፍ ወይ ያለውን ነገር ዞር ብንል ጥሩ ነበር። አልሆነም። ኤኒዌይስ ዮኒ አም ስቲል ኦኬ ዊዝ ዩ አር ማይ ጉድ ብራዘር። ምንም አይነት ቅሬታ የለብኝም። ይቅርታዬን ተቀብላል፣ እኔም ይቅርታህን ተቀብያለሁ። ወያር በቃ ፋሚሊ ነን። እኔ አሁን ምንም አይነት ቅያሜ የለኝም። የሚዲያው ባህሪ ነው እንዳልከው። እኔም ብዙ ብዬ ሊሆን ይችላል፣ አንተም ብዙ ብለህ ሊሆን ይችላል። ኦፍኮርስ ቆንጆ ነሽ ብለህ አትሰድበኝም። ኦፍኮርስ ጀግና ነህ ብዬ አልሰድብክም። ያለ ነው የሚፈጠር ነው። ድጋሚ እንዳይፈጠር ምኞቴ ነው። በእኔ በኩል አይፈጠርም ብዬ አስባለሁ። ዛሬ እግዚአብሔር ያክብርልን። መሲም እነ ግርማ ሞቶላ ሌሎቻችሁ በእኔና በዮናስ ሰላም መፍጠር መሀል የሰራችሁ ሰዎች ዮኒዬም እሺ ብለክ ይቅርታውን ተቀበለ። አንተም ይቅርታ ስለጠየከኝ እግዚአብሔር ያክብርልኝ። ይህንን ነው የምለው። ያ ግርማ ሞቶላ በተለይ ጨቅጭቆ ሊደፋኝ ነበር። ፈጣሪ በሚያውቀው በጣም ነው የምወዳት የማከብራት ጤና ዮኒዬ ለእኔ ስትል እያለ ብዙ ነገር ይለኝ ነበር እና ብዙ ሌሎች እነ ማቲ ዱቄት ሶሻል ሚዲያ ላይ ያሉ ሌሎች እህትና ወንድሞች ራሱ መሲ ራሱ ዮኒ በቃ ከጉቺ ጋር ፍታ ብዙ ሰዎች ይሉኛል። እነ ናርዲ ራሱ ሌሎችም እነ መማር ብዙዎቹ ዮኒ ይብቃችሁ ምናምን እያሉን ነበር እና ብዙ ሰዎች ይላሉ። ግን እንዳልኩሽ የወንድ ትንሽ የለውም ችግር አለበት። ወንዶች አንፈታ ማንንም ወንዶች አንፈታም።
ችግር አለብን። የወንድ ትንሽ የለው የሚባለው ለዛ ነው። መቤት አንፈታም ችግር በጣም ይሄ ወዴና ጉቶ 5 ዓመት ተያይዘናል። እኔ መደበሪያ ነው። እኔ ቢያንስ እሸቅልበታለሁ፣ እሱ ገንዘብ አይሰራበትም፣ እኔ ግን ሰራ። ይሄ ነው ችግሩና ጉቺ መችሽ ፈታት ያልሽ ድሬ ልጅ ነሽ አውቃለሁ። የተባለውም ነገር ያው ለስራው ባህሪ ነው እንጂ የሚያቃቃታል። ለማብሸቅ ነገሮችን እንሰራዋለን ብቻ ለማብሸቅ። ከዛ ውጭ ግን ምንም የሚያቃቃታል። ዱባይ ላይ የነሳርቾ ጓደኛ ነው። ስለዚህ በሱ መገመት ትችላላችሁ። የነሳርቾ ወዳጅ ናት። ግን እንዳልኳችሁ የጸቡ ጊዜ ምንም ቆንጆ ነገር ልንነጋገር አንችልም። ማንም ሰው የጸብ ጊዜ ቆንጆ ነገር አይነጋገርም። መከባበሩ ሶሻል ሚዲያ ላይ ደስ ይለኛል። የምወደው ነገር በጣም እኔ ካያችሁኝ ሶሻል ሚዲያ ላይ ፔጅ ላይ የማስገባው በጣም ውስን ሰው ነው። ለምን መጋጨት ስለማልፈልግ። አሁን ለምሳሌ ካየሹ ሞጣ ብዙ ሰው ማነ ግባ ይላል። ከዛ የሆነ ነገር ሲባባል ይጣላል ምናምን። እኔ ግን ተጠንቅቄ የተወሰኑ ሰዎች አስገብቼ ነው የምጫወተው ጨዋታዬን ራሱ። ከጌሙ ብትጀምሪ እንዲሁ ላይፍ ስገባ የማስገባቸው ሰዎች የማውቃቸውን ብቻና ብቻ ነው። ያን ያህል ነው ነገር የማልፈልገው። ገባሽ? አንዳንዱ ግን ያስገባል፣ ይጣላል፣ ኮፒ ይደረጋል፣ ይፖሰታል፣ ቫይራል ይሄዳል ምናምንና ያን ነገር አሁንም ለማረም ሞክራለሁ። ከብዙ ሰዎች አሁን ከወዴም ጋር ፈትቻለሁ። ትላንትና ነው ከትላንት ወዲያ ተፋተናል ከወዴም ጋር። ሌሎች ልጆችም አሁን ብዙ የሉም ከኔ ጋር በጸብ ደረጃ ብዙ ሰዎች የሉንም። ከሞታ ጋር ፈተናል። ሎንግ ታይም አጎ ያልፈታ ነው ከኩይሊያን። እሷ ጥብሴ ናት፣ በእሷ አትምጡ። ኩይሊያ ጥብሴ ናት። ከዛ ውጭ ግን ከጉቺ ጋር ፋሚሊም ጋር አልደረሰችም። ሊሚቷን የምታክሰው ናት። እኔን ለማብሸቅ ነው የምታደርገው። ከዛ ውጭ ምንም የለባል። ቤታን ፈትቻለሁ በራሴ ጊዜ ማለት ነው። ፈትቻለሁ በራሴ ጊዜ። እንዳልኳችሁ ኩይሊያ ጥብሴ ናት። እንድትሰማ እንፈልጋለሁ። እንደፈለገች የፈለገችውን ትፖስት ጥብሴ ናት። ለምን ቤተሰብ ጋር ከሄዱ በኋላ ትንሽ ማስለቀስ ደስ ይለኛል። የትም አይሄዱም። ገባችሁ? ቤተሰብ ላይ ምንም አዲስ ነገር የለም። ኢትዮጵያ የሚኖር ቤተሰብ እናውቃለን ምን አይነት ላይፍ እንዳለ። ከዛ ውጭ ግን የጉቺሻ ቤተሰብ ጋር እኔ ከሀቢባ ጋር ጸብ የለኝም። ምንድን ነው የሚያወሩት? ተጣልቼ አላውቅም። ሀቢባ አንዳንድ የማያቸው ነገሮች አሉ እንጂ እኔ ከሀቢባ ጋር ጸብ የለኝም። እንደ ሌሎቹ አስቀያሚ ስድቦች ሀቢባን ተናግሬያት አላውቅም። ግን የማያቸው አንዳንድ ነገሮች የሚደብሩ ሳይ አስተያየት እንሰጣለን። የሶሻል ሚዲያ ሰው ናት። ሶሻል ሚዲያ ላይ የወጣችሁ ጥሩ ነገር ስናይ ጥሩ እንላለን፣ መጥፎ እኔንም እንደዛ እባላለሁ እንጂ አትናገር የሚባል ነገር መኖር የለበትም። ጥሩ ሲሰራ በርቺ አይዞሽ የምላይ የተሳሳተ ነገሮች ሳይ ደግሞ ይሄ ነገር ልክ አይደለም እላለሁ። ስለዚህ እንደዛ እኔንም ስለምባል ማለት ነው። እና እኔ ሰው አላመልክም፣ የሰው አምልኮ የለኝም። አዶን ዱ ግን ጥሩ ሲሰሩ ጥሩ ላለው፣ መጥፎ ሲሰሩ ደግሞ ይህን ነገር አስተካክሉ ላለው እና ያ ነው እኔ ጋ ያለው። እና አስሬ ሀቢባ ስለምትሉ ጆከር አልፋታው ከጠየቃችሁ ጆከር ባናቱ ይተከል እኔ ጋ። ለምን ቤተሰቦቼ ጋር ሄደ መንፈስ የሆነ ሰው ነው። እኔ ጠይቀዋል ሰው ዲጄሊ ሌባ ናት። ሌብነቷን ይቅርታ ጠይቃ ገንዘቧን ካላመጣች ካልከፈለች አልፋታም። ገንዘብ ዋሽታኛለች። እኔ ፔጅ መጣ ዋሽታለች። ዲጄሊ ዋሽታለች። እኔ ፔጅ መጣ ዋሽታለች። የስ ከዛ ውጭ የጉቺ ጉዳይ እንዲያውም ፏ ብልጭ ብላ ነው የመጣችው ዛሬ። ምን አስባ እንደሆነ አላውቅም። ከዛ ውጭ ግን ጉቺ ሳይመችሽ እንትን የለም። ሌሎቹ የሚያወሩት ነገር ካለ እንስማቸው። መስዬ አውሩ እንግዲህ ትንሽ ደቂቃ እያወራችሁ። እሺ እኔ ያው ሳርዬ ቅድም ከጉቺ ጋር ማውርተናል። እኔ ደስ ብሎኛል ማለት ዮኒም ማለት ከልቡ ሰው የሚጠላ ሰው አይደለ። እኔ ሞር ቀርቤም ስለማውቀው ዮኒን ጉቺንም ደግሞ እንደ እህቴ ነው የምወዳት። እሷ ሲጀመር እኛን ተቆጥታ የምትመክርም እንትን የምትል ክፋትም የለባቸውም ሁለቱም ማለት ነው። እና ያው ግን የሶሻል ሚዲያ ባህሪ ነው፣ ላስላስ ያለ ነው። እንግዲህ ያው እነሱ መስማማታቸው ነው። እና ዮኒዬም አክብረህን
እሺ ብለህ በተለይ ሳሪን ስላከበርካት ጉቺዬም ሳሪን አክበረሻ ስለመጣችሁ በጣም እናመሰግናለን። ማናችንም ሶሻል ሚዲያ ላይ እንጣላለን፣ ግን ደግሞ የእውነት ጸብ የለንም። ከአንጀታችን አይደለም። ነገ ክፉ ነገር ሲገጥመን የምንጠያየቅ ሰዎች ነን እና ሳሪዬ እግዚአብሔር ይባርክሽ። በጣም ነው ደስ ያለኝ። እግዚአብሔር ያክብራችሁ። እውነት ደስ ብሎኛል። ጉቺዬም ዮኒም ፍቅርን የመሰለ ነገር የለም እና ደስ ብሎኛል። ቴንኪዩ መስዬ፣ እግዚአብሔር ይባርክሽ። አንቺ ናርዲዬ ተናገሩ። ምስርም አለሽ። ሳሪ እንዴት ናችሁ? ዮኒዬ፣ ጉቺ፣ ሁላችሁም መስዬ፣ ሁላችሁም እንዴት አመሻችሁ? በጣም ነው ደስ ያለኝ መስማማታችሁ። ስፔሻሊ ሁለታችሁንም ለምንወድ ሰዎች ደግሞ ይጨንቅ ነበር የሁለታችሁ ጸብና በጣም ነው ደስ ያለኝ መስማማታችሁ። በጣም መስዬም ሄደሽ ሰሞኑን ዮኒዬንም ስታናገሩት እንዲህ ስታወሩት በጣም እኔ ለዮኒ ያለኝ ክብር ሳሪዬ ቃል የለኝም እና ያው በብዙ ነገሮች ዮኒ ይመክረኛልም ይቆጣኛልም እና ክፍተታችሁ ደግሞ ሁለታችሁንም ስለምወዳችሁ በጣም ጨንቆኝ ነበረ። እንኳን ተስማማችሁ። ምን ፈልገው ያ ነው። ጉቺዬም ገብታ ጠዋት ላይ የምትንጮህብን የምታስቀን ነገር ነው ምን ፈልገው ትመክረን። ዮኒዬም እንደዛ በጣም በብዙ ሶሻል ሚዲያ ስደበደብ በብዛት አብሮኝ የሚቆም ዮኒ ነው እና እንደዚህ አይነት ነገሮች ሲፈጠሩ ወዲያው ደግሞ ይመለሳል። ዮኒ የሆነ ነገር ላይ ካስረዳችሁ ካወራችሁ ተመለሳችሁ እንደማትጋጩ ተስፋ አለኝ። በቃ ለተመለሳችሁ ማትገናኙበት ነገር ነው። በቃ ዛሬ ፈታችሁታል። ድጋሚ አሁን ዮኒ የማይመቸው ነገር ከሆነ አይተታልፋታለ። ጉቺዬም እንደዛ ሁለታችሁ ጋር ተመልሶ ይሄ አሁን ትላንት ወደ የነበረው ነገር አለመመላለስ በቃ ፓስ ዲሌት አድርጋችሁት በራሳችሁ ዛቢያ ላይ ብትጫወቱ እንትን ብትሉ በጣም ደስ ይለኛል። ሳሪዬ ደግሞ በቃ ሁሉንም ሰብስበሻቸው ስታስታርቂ ሁሉም ደግሞ ለሷ ይገዛል። ይሄ ነገር መጣራት አለበት። ሳሪዬ ሁላችንም ስለምንወድሽ በቃ ሁሉም ሰው አንቺ ጋር መጥቶ ሰላም ይሆናል እና ከስርም ያላችሁ የሁለቱም ደጋፊዎች ደግሞ በአንድ ላይ ታረቁና እናንተ እዛም ሄዳችሁ አትሳደቡ፣ እዚህ መታችሁ አትሳደቡ። ሲከፋቸው አንፈልግም እና ሁለቱም ጋር በጣም ነው ደስ ያለኝ። እንኳን ደስ አላችሁ ብያለሁ። ዮኒዬ ደግሞ ያው ታውቃለህ መሲም አባቴ ረፍ ጅኖዬን ይዤ ነው። ዮኒ ታውቃለህ ምንም ስላንተ መናገር አይጠበቅም። በብዙ ነገር ጉቺዬ ስመታ ስሰደብ አብሮኝ የሚቆም ወንድም ለሁላችንም ለብዙ ሴቶች አብሮናልና በጣም በዚህ ሰዓት ደግሞ ያለው ነገር ጥሩ አልነበረም። ፈታችሁታል። በጣም ደስ ብሎኛል። ሁላችሁንም ወዳችኋለሁ። በመሀል አወራችኋለሁ። በባባዬን እያስተኛው ነው። እሺ አዶት አለሽ ወይ ሳሪዬ? እኔ እንኳን እያየሁ ነበር እንዴት እንደገባውን እንጃ። በጣም ይስቃል ዮኒ። ሳሪዬ ቴንክ ዩ ሶ ማች። በጣም ነው የምወድሽ ማከብርሽ። እንዳንቺ አይነት ሰዎች እዚህ ፕላትፎርም ላይ መኖራቸው ጥቅሙ ለኛ ነው ብዬ አስባለሁ እና እንደ ልጅ ሰብስበሽ ስለምታስታርቂ የሚያስተራርቁ ብፁዓን ናቸው። በየትኛውም ሃይማኖታዊ የሚሆን ምድርም ራሱ የምድር ኢነርጂም የሚቀበለው ነው ብዬ ነው ማምነው እና አከብርሻለሁ። በሁለተኛ ሁላችሁም እዚህ ውስጥ ያላችሁት ዳይሬክትሊም ኢንዳይሬክትሊም በቃ ፊገር ናችሁ፣ ተከታይ ያላችሁ የሚያከብራችሁ እናንተም ብሎ ጊዜ ሰጥቶ ከእናንተ ጋር የሚያሳልፍ ብዙ ሰው አለና ኃላፊነትም እንዳለባችሁ ነው የሚሰማኝ። የሚከተላችሁ ሰው ያምናችኋል በደንብ አድርጎ ማለት ነው የምትናገሩትን ፕሬዘንት የምታደርጉትን ነገርና ለዛ ነው አንዳንድ ጊዜ በተወሰነ ይሰማል አይደል? ያው ይሰማል። የተወሰነ የሚከተላችሁ ሰዎችም እናንተን እያየ የሚሄደው ለዛ ነውና ሞር እውቅናው ሲመጣ መታየቱ መደመጡ ሲመጣ አብሮ ኃላፊነት ስላለው ለዛ ኃላፊነት ደግሞ ምን ምስር የሚታረጋል ሸኒውድ እኔ ላርጋት አዶቴ ጨርሽ አላውቅም።
የኃላፊነት ስላለ ከብዙ ቦታ የሚያያችሁ ከኢትዮጵያም ሆኖ ከተለያየ ውጭ ዓለም ላይ ሆኖ እናንተ ቁጭ ስትሉ ጠብቆ የሚያዳምጥ ብዙ ሰው አለና ያ ኃላፊነት እንድትሳሱ እንድትኖሩለት ያደርጋችኋልና ይሄንን ፕላትፎርም ስለፈጠርሽ ካንቺም ጋር ሆነው የተባበሩ ወደዚህ እርቅ ያመጡትን በሙሉ አከብራለሁ። ጉቺዬ ቆንጆ እኔ ቆንጆ ብላ አልሰደብከኝም። አንተም ጀግና ነህ። ቆንጆና ራሱ በጣም አምና ነው የምትወጣው። ማይንዷም ቆንጆ ነው። ብዙ አይነት ኳሊቲ አላችሁ ሁላችሁም እዚህ ወጣችሁ የምትናገሩ ሆነ ማትናገሩ ሰዎችና በእያንዳንዳችን አንግል ሆነን ራሳችንን ሆነን መኖር አለብን። እዚች ምድር የተፈጠርንባት ኮንትሪቢዩት የምናደርጋት ብዙ ነገር አለ። የእናንተ መስማማት የእናንተ አንድ መሆን የግድ አንድ መሆን የለብንም፣ ግን መከባበር መቻል አለብን። በተሰጠን ታለንት በምንሰራው ስራ ኮንትሪቢዩት በምናደርገው ነገር በምናካፍለው ኖሌጅ ስፔንድ በምናደርጋቸው በእያንዳንዱ ታይም እያወጣን ነው። ተዘጋጅታችሁ ላይቭ ስትገቡ የሚያያችሁ የሚሰማችሁ ሰው እንዳለ ታውቃላችሁና ህዝብ ይዛችሁ ስለሆነ የምትሄዱት የእናንተ ሰላም መሆን ለብዙዎቹ መረጋጋት ይሆናል ብዬ ስለማምን ነው። ቴንክ ዩ ሶ ማች። ዮኒ ደግሞ ያው ሴቶች በጣም እንደምታከብር አውቃለሁ። ቴንክ ዩ አለች። ቴንክ ዩ ሳሪቲ፣ ወዳችኋለሁ ናቸው። በጣም ነው የምንወድሽ፣ እኛም እናከብርሻለን። እሺ ቀጣይ ምስር ወይ ሳርዬ፣ ሁላችሁንም ሰላም ብያለሁ። ዮኒዬ፣ ጉቺዬ፣ ናርዲ፣ መሲ ሁላችሁንም ሰላም ብያለሁኝ። ሳርዬ በጣም ነው የምወድሽ፣ በጣም ነው ማከብርሽ። እንዳንቺ አይነቱን የተጣላን ጠርቶ እንደዚህ የሚያስታርቀውን ሰዎች ያብዛልን። የምር አድባራችን ነሽ አንቺ፣ እግዚአብሔር ይስጥልን። ዮኒና ጉቺም ሰላም ስለፈጠራችሁ በጣም ደስ ብሎኛል። ጉቺዬ የኔ መልካም፣ የምር ጉቺ በጣም ጥሩ ልጅ ነች፣ መልካም ልጅ ነች። ከኋላዋ ሰው ሲጠፋ ጠያቂ ነች። እውነት ለመናገር ዮኒዬ በጣም ነው የምወድ፣ በጣም ነው ማከብር። እኔ ራሴ ጨንቆኝ ነበር ጌታ የምር እና በጣም ደስ ብሎኛል። ሁላችሁንም እዚህ ጋር ያላችሁ በአጠቃላይ ወዳችኋለሁ። እግዚአብሔር ያክብርልን። ሳርዬ እንወድሻለን። ምስርዬ እኔም በጣም ነው የምወድሽ፣ በጣም ነው የማከብርሽ። ሁላችሁንም እዚህ ያላችሁ እንግዲህ አንድ ይፈቀድልኝ እኔም ልናገር አይደለ ዮኒዬ? እኔ የምናገረው ያው በዱባይ ነዋሪዎች ወይ ደግሞ ዱባይ ባሉ ሴቶች ወይም ደግሞ እዚህ በምንኖረው ሰው ነው። ምንድነው መናገር የምፈልገው ይሄ ቲክቶክ ላይ የሚደረገው ነገር እንግዲህ እናንተ አላችሁ የምትባሉ ናችሁ። ዮኒ ብዙ ነገሮችን ማለት ያው እንደ ግንባር ቀደምትም ብዙ ተከታይም አለ ኢንፍሉዌንስ የምታረግ እንደ ሆንክም አውቃለሁ። ቤተሰባዊነት ወንድማዊነት እንዳለ ሆኖ ግን በዚህ በዱባይ ህዝብ ላይ ብዙ ነገር እየተደረገ ነውና እኔ በጣም ያመኛል። በጣም ምልህ እኛ ራሳችን ይሄ ነገር በቃ ብለን ካላቆም ነው በስተቀር አካሄዱ በጣም ወደ መጥፎ ነገር እየሄደ ብዙ ጨዋ ብዙ ትዳር ያላቸው ምንም አይነት ነገር የማያውቁ ፋሚሊ የሚያስተዳድሩ አገርን እስከ መምራት ደረጃ የሚደርሱ ነገ ደግሞ እኛ የወለድናቸው ልጆች አገራችን ኢትዮጵያን ሊያስጠሩ የሚችሉ ልጆች እየተፈጠሩ እያለ ግን በዚህ ቲክቶክ ሚዲያ ላይ የሚደረገው ነገር ብዙ ሰዎችን ሞራል እየነካ ኢትዮጵያዊነታችንን እየጠላን በቃ አሁን የእናንተ መታረቅ እንዳለው ነው። ግን ይሄ ነገር ደግሞ እኔ ሌላ እድልም ስላልገባ ላላገኝ ስለምችል መናገር ስላለብኝ ነው እና ሁላችሁም በምትችሉት አቅማችሁ ዱባይ የሌባ ሰፈር፣ የዱርዬ ሰፈር፣ የምናምን ሰፈር ጤነኛ ሰው እንደሌለ ተደርጎ በጣም በጣት በሚቆጠር ሰው ላይ ይሄ ሁሉ ሰው እየተጨፈጨፈ እየተሰደበ የሚሄደው ነገር ይሄ ነገር እንዲቆም ማንም ሰው ሳራ ከሆነች ሳራ ተብላ መሰደብ እንዳለባት እንጂ የዱባይ ሰው ስንት ሰርቶ ስንት በስነ ስርዓት አገርን የሚረዳ አገሩ ኢንቨስት አድርጎ ስንት ነገር የሚሰራ ሰው ከፓይለት ጀምረ ስንት ፕሮፌሰሮች ስንት ዶክተሮች ያሉበት ሀገር ነውና በእኔ በአንድ ባለጌዋ ሁሉ ሰው እየተሰደበ እንደዚህ እየተባለ ይሄንን ነገር ዮኒ ፕሊዝ ተሰርቶበት ተነጋግረንበት ከዚህ በኋላ ዱባይ እንደዚህ ሀገር ሰው ነው፣ ዱባይ የሌባ ነው፣ ዱባይ እንደዚህ ነው ሳለ ሌባ በየትም ሀገር አለ።
አይደለም እዚህ ከአንድ እናት ልጅ ሌባ አለ፣ አጭበርባሪ አለ፣ የተለያየ ሰው አለ። ስለዚህ ያ ሌባው ሌባ ይባላል እንጂ የከሌ ሌባ በአንድ ሰው በአንድ አባት በአንድ ልጅ አባትና እናት ሁሉም አይሰደቡም፣ ወይም ሁሉም ሰዎች ሌባ ስለማይባሉ ዱባይ ላይ የሚደረገው ነገር እርግጥ አንዳንድ ጊዜ ከመጠጥም ከምንም በኋላ ይቆጫቸዋል። የሚያደርጉት ነገር ሰው የሚያሰድብ ነገር አድርገው ሊሆን ይችላል። እነሱን ተው እንዲያታርጉ ማለት እያለ ሁሉም በጅምላ ባትሰድቡን፣ እዚህ ሀገር የሚኖር ሰውም ባይሰደብ ይህንን ነገር ሁላችሁም በሚዲያችሁ ፕሊስ መስመር ቀይ መስመር ብታረጉበት ብዬ ነው። ይሁንዬ ሁላችሁም ጉቺም እዚህ ያለሽ መሲም የምትናገሩትን ነገር እኔን ነው ወይስ የኢትዮጵያ ሕዝብን ወይ ደግሞ እዚህ ሀገር የሚኖረው የዱባይ ነዋሪን ይነካል እያላችሁ በጥንቃቄ ብንሰራ የምንናገረውን ነገር ብናቅ ፎሎወር ለመሰብሰብ ወይ ደግሞ ሰው እንትን ይለናል ብለን የምንናገረው በኋላ የሚያመጣብን መዘዝ ከሀገር ጀምሮ እስከ መንግስትም እስከዚህ ሀገርም ብዙ ነገሮች ሊመጡብን እንደሚችሉ ማወቅ ስላለብን ይሄ ነገር ጥንቃቄ ብታረጉበት የቤተሰባዊ ሀሳቤን ለማቅረብ ነው ይሁንዬ። እና በጣም ብዙ ሰው እያዘነ ነው። ብዙ ሰው መናገር ስለማልፈልግ እንጂ ሁላችንም እያዘን ነው። ምክንያቱም ጥሩ ነገር መስማት ስንፈልግ የሚታየው ነገር በጣም የሰውን ሕሊና የሚነካ ስለሆነ ከደስታው ይልቅ ሀዘኑ የሚያመጣ ነገር እያያችሁ ባትናገሩ፣ ፖስት ባታረጉ፣ ባትሰዳደቡ ጥሩ ነገር ብትናገሩ ይሻላል። ምክንያቱም ፎሎወር ብታገኙ ምን ይጠቅማል? ምንም እኮ የሚጠቅመው ነገር የለም። ሕሊና የሰው ሕሊና እየተጎዳ እነዚህ ልጆቻችሁ ህፃናቶች እኮ ነገ ጠዋት ያዩታል። ፌስቡክ የያዘው ወይ ደግሞ ቲክቶክ የያዘው ነገር የሚለቅ አይደለም፣ ዶክመንተሪ ነው። አይተሻል። የድሮ የተደረገ ነገር እያመጡ እንደ እንትን ነው የሚይዙትና ይሄ ነገር በተለይ ስንት ጨዋ ስንት ሰራተኛ ስንት የተማረ ያለበት ሀገር ነው ዱባይ። ሁሉም እንደዛ አይነት ሰው ስላልሆነ በጅምላ ይሄ ነገር ዱባይ እንደዚህ ነው ባትሉ ይሻላል ብዬ ነው ሀሳቤን ለመግለጽ ይሁንዬ። እንግዲህ እኔ የምናገረው ምንድነው ሶሻል ሚዲያ ላይ ያየሁት ነገር በተለይ እውነቱን አቁን ነው የምንናገረው። ዱባይ ላይ ያሉ እንዲሁም ደግሞ ጀርመን ከሌሎች ቦታዎች ኮምፔር አድርገን ሁላችን የምንናገረው በምናየው ነገር ጥሩ ነገር በምናይበት ጥሩ ነገር እንላለን፣ መጥፎ ነገር ሲታይ መጥፎ እንላለን። አሁን ግራ የገባን ነገር ጀርመን እና ዱባይ ላይ ያሉ ድራማዎች እጅግ የሚደብሩ ናቸው ሀቅ ለመናገር። ሌሎቹ አሜሪካ ያሉት ወይም ደግሞ ካናዳ ወይም ደግሞ ሌላ አውሮፓ ሀገር ያሉት እንደዚህ አይነት ነገሮች ላይ ብዙ ጊዜ ሲያደርጉ አይተናናቅ። በጣም የወረደ ነገር የምናየው በግልጽ ልናገር ዱባይና ጀርመን ነው። ይህን ነገር በተለይ ዱባይ ያላችሁ ሶሻል ሚዲያ ላይ የማያወጣን ነገር ታውት፣ ቤታቸው የፈለጋችሁትን ነገር ሶሻል ሚዲያ ላይ ስትመጡ ግን ብዙ ሰው ያያል፣ ይታዘባል፣ ይናገራል፣ አስተያየት ይሰጣል። ስለዚህ ከኑግ የተገኘ ሰሊጥ አብረተ እውቀት የሚባል ነገር ሊመጣ ይችላል። ስለዚህ ይህን ማሰብ አለባቸው እነዛ ሰዎች። ወጥተው አሁን ለናይጄሪያ ሲያሰድቡ እየተናገረው እየተከላከሉት ነገር እንኳን የኢትዮጵያ ሴቶች ይዚ ናቸው ብሎ ነው የተናገረው። የት ነው የሚኖሩ? ዱባይ ላይ። ይሄ ልጅ እነሱን ብቻ አይደለም ዴታ ያደረገው ሌላ ሴቶችም አሉና ይህን ነገር ኮንሲደር ባረገ ነገር ቢመጡ እንደገና ደግሞ አውጥተው ነው የሚሳደቡት። ምን ታመጣላችሁ እያሉ ተግባባን። ሌሎችም አሉ እንደዚህ ዱባይ እና ጀርመን ያሉትን ጠይቄ ምን ታመጣላችሁ ነው የሚለው። ምን ታመጣላችሁ? ስለዚህ ይህ ነገር ቢስተካከል ምን አለበት? ያውም ሴቶቹ ወንዶቹ ቢሆን እሺ። የሴት ዱርዬ እኮ ነው የሚያስደነግጠን። አሁን ወንዶች እየተሸማቀቁ ነው በአሁኑ ሰዓት። እግዚአብሔር በሚያውቀው የሴት ዱርዬዎች ነው የበዙትና በእውነት እንደ አንድ ኢትዮጵያዊ የሚያሳዝን ነገር በጣም ነው የሚያሳፍረው። እንደ የሴት ዱርዬ እኮ ነው የበዛ። የወንድ እኮ አይደለም እያየን ያለ ነው። ወንዶችን ተው በሉልን፣ ወንዶችን እንዲያታርጉ የሚባል ነገር አይደለም እኮ ጀርመንም የምናየው ዱባይ የምናየው እና ሁሉም ነው እያልን አይደለም። ሰው መርጦ የሚሰማው ነገር አለ። ሁሉንም እያልን አይደለም። ግን አብዛኛው የምናየው ነገር እንደዚህ አይነት ድራማዎች ዱባይ እና ጀርመን። ስለዚህ ዱባዮች የምትወዷቸው ከሆነ የምታከብሯቸው ከሆነ እባካችሁ ቤት ውስጥ የሚሰሩትን ስራቸውን በአግባቡ የሚሰሩትን አታሰደው። እኔ በግልጽ ነው የምናገረው፣ አታሰደው። በእውነት እኔ ራሱ እመቤቴ መሰከረ ዱባይ የመምጣት ሀሳቤን ሰርዤዋል። በዚህ የተነሳ ማለት ነው
እንዲህ የሚሰደብ ሀገር ላይ አልሄድም ሁላ ለምን ብዬ የመጣውላ ዱባይ ኢማኑኤል ስታ ዱባይ የመጣውላ እንግዲህ እነ ፍራውል መጥተዋል፣ ሌሎችም ወንድሞቻችን እነ ሚኪ መጥተዋል። ሌሎችም እንዴ አልቅሰው ቅር ብሏቸው ምናምን ነው የሄዱት፣ ተደስተው እንኳን አልሄዱ እና ይህን ነገርን እያየን ሞጣን ይሁታ በጣም የሚደብር ነገር ሆኖ ነው የመጣው ከዱባይ። ስለዚህ ይህን ስናይ የሚሰማን ስሜቶች አሉ፣ እንደ ሰው የሚሰማን ስሜት አለና እባካችሁ ዱባይ ያላችሁ ብታስተካክሉ ጥሩ ነው። በእውነት ጥሩ ነው። እኔ የሚጨምርልን የሚቀንስልን ነገር የለም፣ ግን ባየነው ነገር ላይ ሶሻል ሚዲያ ላይ እንናገራለን ወጥተን ባየነው ነገር። ስለዚህ ዱባይ ነው ይሄን ያየነው፣ አብዛኛው ችግር ያየነው ዱባይና ጀርመን ነው። ይሄ ደግሞ ሰው የሚጋራው ሀሳብ ይመስለኛል። ያንን ነው መናገር የምፈልገው። ከዚህ ሌላ ምንም የለም። ያንን ነው እንጂ እናንተን ስም ጠርተን ነው የምናመሰግነው። ራሱ ፈጣሪ በሚያውቀው ዱባይ ላይ እንደነዚህ ሴቶች ጀግና ሁኑ፣ እንደነዚህ ሴቶች መልካም ሁኑ እያለን እናገራለን። ግን አብሶሉትሊ ዱባይ ላይ የሚመጣ ሰው በዚህ ሰዓት ከአሜሪካ ይምጣ ከካናዳ ይምጣ ከየትም ቦታ ይምጣ አልቅሶ ይመለሳል። የሚያየው ነገር ተደስቶበት አይደለም የሚመጣው። እና ይሄን ነገራችሁን አስተካክሉ። ሁሉንም እያልኩ አይደለም፣ ግን በጣም ዱባይን የምታስቡ ደቡ መረኖች አላችሁ፣ ባለጌዎች አላችሁ። ኢትዮጵያውያን ሴቶችን የምታዋርዱ ቁጭ አድርጋችሁ በናይጄሪያ የምታሰድቡ መረኖች አላችሁ። እነሱን ነው መቆጣት፣ እነሱን ነው ለህግ ማቅረብ፣ እነሱን ነው መስተካከል ካለባቸው ማስተካከል። ስለዚህ ያንን ማሰብ ያስፈልጋል። እና ሁሉም ግን አይደሉም፣ ሁሉም ሊሆን አይችልም፣ ሁሉም የሚሆን አይደለም። ግን አብዛኛው ባየነው ሶሻል ሚዲያ ላይ ብታስተካክሉ ጥሩ ነው። ይሄ ማለት ደግሞ ለእናንተ ይጠቅማል እንጂ የሚጎዳ ነገር አይደለም። ያንን ነው ምለው። እናንተን ግን አመሰግናለሁ። ጨዋ ሆናችሁ ዱባይ ለምሳሌ ሆናችሁ መልካም የሆናችሁ እህቶቻችን በርቱልን። እግዚአብሔር ከእናንተ ጋር። ወመኔዎቹ ዱቄታሞቹ በአናታችሁ ተተከሉላለሁ። አሁንም ጭምር አልሰማቸው መረኖቹ እንደው የሆነ ቦታ ታስረው ቢሰቃዩልኝ እመቤት የመሰክሬ እነሱን ሊቢያ ነበር መውሰድ የሚሰሩትን እዛ አድርጎ ሊቢያ መስራት የሚፈልጉትን እዛ አምጥቶ እነዚህ አይነት ሰዎች ግን ሊቢያ ወስዶ ስቃያቸውን ቢበሉልኝ ደስታዬን አልችልም። መረኖች ኢትዮጵያን የሚያሰድቡት እህቶቻቸውን የሚያሰድቡትን ደም ተፍተው የሚሰሩትን ዱባይ ላይ የሚያሰድቡትን እንደው ሊቢያ ሄደው ቢሰቃዩልኝ ደስታዬን አልችልም። ይሄን ነው የምናገር። አመሰግናለሁ የኔ በጣም እግዚአብሔር ይስጥልኝ። ያው ጉቺ የምትሉት ነገር ካለ እንዳንይዛችሁ። እኔ ጨርሻለሁኝ ሰርዬ። ሌላ የሚናገር ሰው ከሌለ እግዚአብሔር ያክብርልኝ። አንድ ጥያቄ ልጠይቅ ዮኒዬ፣ ሳሪ አንድ ጥያቄ። ያው በብዙ ባክግራውንዶቻችን የተለያየንን ሁላችንም ከቤተሰብ ከሶሻል ላይፍ ከአስተዳደግ ከኤጁኬሽን ኤቭሪቲንግ እና ሃይማኖታዊ፣ ፖለቲካዊ፣ ማህበራዊ ብዙ ነገር ቢውልድ የሆነን የመጣን ሰዎች ነን እና ስፔሻሊ ማህበራዊ ነገራችንን እንዴት ነው ፊክስ ማድረግ የምንችለው? ሞር እሱ ላይ ነው በብዛት እየተጎዳን ያለ ነው ብዬ ማስበው እና ሳሪየም ትንሽ ሜንሽን አድርገዋለች፣ ዮኒም ብሎታል እና ስፔሻሊ አረብ ሀገር ያሉ ልጆች በጣም ሰክሪፋይ አድርገዋል። ብዙ በጣም እናከብራቸው እድሜያቸውን ሰው ቤት የጨረሱ ለእናቶቻቸው መስዋዕት ያደርጉ ለአባቶቻቸው ለወንድም ለእህቶቻቸው እና በጣም አከብራለሁ እሱን። how to fix በቃ ትንሽዬ ነገር አለ አይደል? ሁሉ ነገር ፊክስ ማድረግ አንችልም። በተወሰነች መልኩ ግን መልሳቸው ምን አገባችሁ ነው እናቱ አዶት። እሱ እኮ የሚደብርሽ ነገር እንደዛ ብለን ስንናገር ምን አገባችሁ ጠይቂያቸው እስቲ። እንደዛ የሚሳደቡትን እንደዛ በመረን የወጡትን ግቡና ጠይቋቸው። መልሳቸው ምን አገባችሁ መብታችን ነው የሚሉት። ስለዚህ እኛም ማስለቀስ መብታችን እንጂ ይህ ነገር ትክክል አይደለም እናስተካክላለን አይደለም። ጠይቋቸው። እንደዚህ የሚያደርጉትን ሴቶች አምጭና ጠይቂያቸው። ምን አገባችሁ ነው የሚሉት። የራሴ ላይፍ ነው፣ የራሴ ብር ነው፣ የራሴ ምንድን ነው ነው የሚሉት። ኢትዮጵያ እንደሚያሰድቡ ማህበረሰብ እንደሚያሰድቡ ምንም ቦታ አይሰጡትም። አንደኛ ባክግራውንዳቸው የተማረ አይደለም፣ ከመንደር ነው የመጡት። አጋጣሚና አቃጣሪ ነው መረኖቹን ያመጣው። ሌላውን እያልኩ አይደለም። አጋጣሚና አቃጣሪ የሆነ ቦታ አምጥቷቸዋል። ከዛ ኢትዮጵያን ማሰደብ ነው ስራቸው፣ እህቶቻቸው ማሰደብ ነው ስራቸው።
ምኑ ነው ጀብድ የሚጠይቀው? ለመሸርሞጥ እኮ ምንም እውቀት አይጠይቅም። ምንም አይነት እውቀት አይጠይቅም። እግር ለመክፈት ስርዓት መያዝ እንጂ እውቀት የሚጠይቀው እግር ለመክፈት ማንኛው ማድረግ የሚችለው ነገር ነው። ስለዚህ የቤተሰቦቻቸውን አደራ የበሉ ባለጌዎችን አፍንጫቸው ድረስ ነው የምናገረው። አፍንጫቸው ድረስ ነው የምናገረው ነው ማለት የሚያስቆመን የለም። ስለዚህ ተቆጠቡ። ከዛ ህይወታችሁን ቀይሩ። ማንነታችሁን አትርሱ። እናትሽ እያለቀሰች ጎረምሳ ነው የምትቀልቡት። አንዳንዶቻችሁ አይተናል። ሀቢባ ቤት የምናየው ወንድ የሚያስለቅሳቸው ገንዘብ እየሰጡ ገንዘብ እየተበሉ ነው በየቦታው የምናየው። ይሄን አይተን በመናገራችን እኛ ተሳዳቢ፣ ሴት ተናጋሪ፣ ሴት የሚጠላ እንባላል። መልሰው አልቅሰው ደግሞ ብሬን ተበላው ብለው የሚመጡት እኛ ጋር። እኛ ብር አትስጡ እንላለን። ሄደው ተበልተው ደግሞ ሀቢባ ቤት ስሞታ ያመጣሉ። ከሀቢባ ቤት ስሞታ ደግሞ ወንዶች እንዲህ ናቸው ይባላል። ማን ስጡ አላችሁ ስንል ምን አገባ አፍቅሬዋለሁ ይላሉ። እንዳለ የምናየው ድራማ በሙሉ የእነሱ እንጂ የሌላ ድራማ የለም። ይሄ ነገር ትክክል ነው ወይ? ትክክል አይደለም። ትክክል ባልሆነው ነገር ላይ ስንናገር የሚመስላቸው ጠምጥመው ወስደው ዮኒ ማኛ ዱባይን ተሳደበ ወይ የሆነ ሰው አረብ ሀገር የምትኖር ሴት ተሳደበ ይባላል። ነው ነጥለን ነው የምንናገረው። ይኸው እዚህ ጋር ይላሉ ምን አገባ አንተ ባለጌ ይላሉ። ብልግናውማ ሀገር የምትከፍቱት ናቸው። ናትሜ የሚሉት ያንን ነው። ምን አገባ እግርሽን ክፈ ኢትዮጵያን አታሰድቢ ነው። ለምን ለሚሊዮን ወንድ አትከፍችም? አይመለከተኝም። አደባባይ ግን አትክፈች። ሰው ላማያስ ግን አደባባይ ኢትዮጵያን አታሰድቢ። በአንቺ አለሌነት ሌላው አይሰደብ ነው እያልኩ ያለው። ለእነዚህ መረኖችማ በፔጄ ላይ ደምንባ አስለቅሳለሁ። ደምንባ ነው ማስለቅሳችሁ። እስቲ የምታመጡትን አያለሁ። አንቺን ግን ስለማከብረሽ እዚህ መናገር አልፈልግም። መረኖቹን ልክ የማስገባው እኔ ነኝ። ልክ አስገባቸዋለሁ። ኢትዮጵያን ማሰደብ አትችሉም። ራስሽ እንደፈለግሽው እንጂ ኢትዮጵያን ግን አታሰድቢ። ሞቴን እመርጣለሁ። ራሳቸውን ችለ የፈለጋችሁትን ነው። ኢትዮጵያን ግን አታሰድቧት። ምክንያቱም የማያስተውሉት ነገር ዓለም ላይ ነው የምንሰደበው። ይህ ስም ካለ ዓለም ላይ ደግሞ በዛ ስም ተጠራን ማለት አለቀለ። ይህንን እንኳን የማያስቡ ወሮ በላ ዱርዬዎች ነው ያሉት። ምንም እውቀት ሺሻ ማጨስ፣ ሲጋራ ማጨስ፣ መቃም እውቀት አይጠይቅም። የማየም ስራ ምንም እውቀት አይጠይቅም። ያንን ማድረግ መሰልጠን የሚመስላቸው አረብ ሀገር ላይ ብዙ እህቶች አሉ። በሚያሳዝን ሁኔታ ምንድን ነው እውቀት የሚጠይቀው? አይጠይቅም እኮ ስርዓት መያዝ ነው እውቀት የሚጠይቀው። እና እባካችሁ ቤተሰቦቻችሁን አክብሩ። የመጣችሁበትን ማህበረሰብ አክብሩ። ያን ጋር እኔን አታዩኝም። 15 ዓመት ሶሻል ሚዲያ ላይ ታችሁኝ የት ቦታ ሳጨስ ስቅም ስጠጣ እናንተን እንትን የሚል ነገር ሳመጣ አይታችሁ አላያችሁ። እኔም አላረገውን ነው መነግራችሁ። ስለዚህ ያን ማድረግ ከባድ አይደለም። ግን እንዳልኩሽ በትዕቢት የተወጠሩ እውቀት የሌላቸው ትንሽዬ ሳንቲም አይተው ማያውቁ 5 ሳንቲም አይተው አያውቁም። የሆነ ሳንቲም ሲደረስግላቸው በቃ ዓለም የገዙ የሚመስላቸው ደካማ ሴቶች አሉ። ጠንካሮቹንማ አየን እኮ ሰው ስትረዱ፣ ሰው ስታግዙ፣ ወገን ወረቀት ስታሰሩላቸው፣ ትልቅ ስታደርጓቸው አየን እኮ። ወሮ በላዎቹ ነው ግራ ይገባል። እና ለእነሱ ጥሩ ጥሩ መልስ አለ። ያንን ነው ማለት የምፈልገው። የኔና የጉቺን ጉዳይ በፍቅር ጨርሰናል። እኔ ተመልሼ የምመጣው ነገር የለም። ስፈታ ፈታው ነው፣ እሷም ስትፈታ ፈታው ነው። የከተማ ልጅ እንግባባለን። ሌላ የራሱ ጉዳይ። ለማንኛውም ሰላማችሁ ብዝት ይበል። ሳርቾዬ በጣም ነው ማከብርሽ። ሁሌ ማከብርሽ። ጓደኛዬ ነሽ፣ እህቴ ነሽ። ክበሪልኝ። አያትዬ ስላየሁሽ ደስ ብሎኛል። ጋውምታም አይቼሽ አላውቅም። እነ ናርዲ መሲ መስራ ለማቀፍ አዶቴ ይጋሰርማ ፋሚሊ እና ኑሩልኝ ነው የምለው። ሰላማችሁ ሰላም ሁሉ ድረስ መጥተህ ቤቴ ድረስ መጥተህ ፈለወር የለኝ ምን የለኝ ኳሊቲ ነው የሚበልጠው። እናቱ ፎሎወር አይደለም አክብሮት ነው እንግዲህ ኳሊቲ ነው። እኔ አንድ ሰው ፎሎ ቢኖርሽ ኳሊቲ ካለሽ ለእኔ ትልቅ ቦታ አለው እና የምንወድሽ የምናቀሽ ይበል። በዚህ አጋጣሚ ሳርቸውን ፎሎ አድርጉ። ዱባይ የምትኖሩ ዱባይ አጠገብ የምትኖሩ አላበሻ ሬስቶራንት ነምበር 1 እኔ ዱባይ ካየኋቸው ነምበር 1 ሬስቶራንት በክብርም በጽዳትም በምግብም ያየሁት ነገር ይለይብኛል እና በርችልኝ ነው። ሌሎችም ይመሰክራሉ። እኔ ብቻ አንተም ትለያለህ የኔ ጌታ። ፍቅር ያሸንፋል። ቤተሰቦቼ ኑሩልኝ። ሰላማችሁ ይብዛ።
መልካም አሜን አሜን። ሊሆን ከነገ ጀምሮ በቃ እንደ ድሯችሁ። አረ እኛ እኔ ጣጣ የለኝም እኮ እንዴ ችክ የምንል አይደለንም እኮ እንዴ። አዎ አውቃለሁ አውቃለሁ። ፋራማ አታረጊንም እንዴ እኛን እንዴ ጨረስን እኮ። እሺ ዮኒዬ መልካም ምሽት። እሺ ጉቺሻ መልካም ጊዜ መቻል። ዮኒዬ አንድ ጥያቄ አለኝ። አንድ ቀን ቤት ታስገባኝና ፎሎ ታስደርገኛለህ? ግድ ይላል። እኔ እኮ ትደይኛለሽ፣ ሁሌም ነው የምለው፣ ታስታውሻለሽ። ዓለም አቀፍ ሀሜተኛ ነው ነገር ያስቀያል በጣም እና ሪፖስት እኮ አደርግሻለሁ ብዙ ጊዜ ካየሽ። ደግሞ ልጅሽ ይባረክልሽ። አይቻለሁ ልጅሽ። ገሮምሳ ልጅ አልሻለሁ። እግዚአብሔር ይባርክልሽ እናቱ። ልጆች ያላችሁ በሙሉ እግዚአብሔር አምላክ ይባርክላችሁ። ለቁም ነገር ያብቃላችሁ። ሁላችሁም እንግዲህ የምትለፉት መቼም ለጎረምሳች ለልጆቻችን ነው። እግዚአብሔር ትልቅ ቦታ ያደርስልን። እሺ ሰላማችሁ ይብዛ። መልካም ጊዜ። ጉቺ ወይዬ ሳርዬ በቃ በጣም ደስ ብሎኛል። እግዚአብሔር እንደው እንግዲህ ከፍቅር ነው ሁሉ ነገር። በሰው በፍቅር ነው የምታሸንፊው። በጸብ በጭቅጭቅ በንግግር ሳይሆን በፍቅር በቃ ሁሉም ነገር አይደለም። እንዲህ እኩል ነው የተሰዳደባችሁት። ግን ባይሰድብሽ ባትሰድቢው እንኳን ይቅርታ ብትጠይቂው አንቺ ነሽ አትራፊ፣ እሱ አይደለም። እና እግዚአብሔር ይባርክሽ። አክብረሽ መጥተሽ በሰላም ስለተጠናቀቀ በቃ ከዚህ በኋላ ሌላ ሰው ነሽ። በሰላም በፍቅር እየተጠያየቃችሁ እንደ ድሯችሁ ወንድምና እህት ሆናችሁ እንዲያውም ሌሎችም የታረቁ የተጣሉ ከነ ቤታዮ ምናምን ከሁሉም ሰው ጋር እንደምንም ብለን እናስታርቃቸዋለን። ሰላም እንጂ ጸብ ምንም ማንንም ጋር ጸብ አያስፈልግም። እሺ እሺ ሳርዬ እሺ። እኔ እናት በጣም ነው የማመሰግነው የኔ ወርቅ። በዚህ አጋጣሚ ሁላችሁንም ከዚህ በፊትም የሞከራችሁ መስዬ፣ ናርዲ፣ እነ መማር፣ ግርማ ሞቶላ፣ ያው ሳርዬ በዋነኝነት ሌሎችም በውስጥ እኛን ሁለታችንን ለማስታረቅ ከመጀመሪያ ጀምሮ የሞከራችሁ ሰዎች ሁላችሁንም አመሰግናለሁ። እነ ዌብሳይት ፋይናሊ የመጨረሻ ያድርገው። ከነሳሪ በፊት ትላንትና በቤቴ ዘግቻለሁ ብያለሁ። ዛሬ ደግሞ ማሳረጊያውን ያው ሳርዬም ግርማሞም ተጨምረውበት እንደዚህ ዘግቻለሁ። ይሄው ነው በቃ። ሳርዬ በጣም ነው የምወድሽ፣ በጣም ነው የማከብርሽ። አመሰግናለሁ ስለሁሉም። ሳርዬ ነው ሀዩም ስላወቅኩሽ ደስ ብሎኛል። በቃ ሳርዬ ወደ ስራ ልገባ ስለሆነ ልውጣ። አመሰግናለሁ። እሺ ናርዲዬ አዶትዬ እንዴት ነሽ? ስኮምፓይሰስ አንዴ ሳትመርቂንማ አትወጪም። እንደዚህ ስቀሽ መርቀሽ ነው እንጂ በቤቴ ነኝ ምናምን እያለች የምትሰጠው ቋንቋሽ። ነገ ጠዋት እንመጣለን። ይመቻችሁ። ሳርዬ ኑሪልኝ። እሺ ክፉ አይንካሽ የኔ እናት የኔ ወርቅ። አሜን አሜን። ኑሪልኝ። አሜን። እሺ እናቴ የኔ ሳይሆን ከማንም ሰው ጋር አለቀ። እሺ እናቴ ፍቅር ብቻ ይውጣ። እሺ እናቴ። እሺ እኔ እሺ ባይ ባይ። ሲ ዩ ጋይስ። ቴክ ኬር ባይ